ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እንዳያችሁት ያው በጉጉት ስጠብቁት የነበረው የዲኤንኤ ውጤት መጥተዋል። ከፍታው ቢያሳዩንም ግን ደግሞ ወረቀቱን አይተናል ማለት ነው። የዲኤንኤ ወረቀት ሁለት ነው የሚሰጠው አሉ። አንዱ በሀሰን እጅ ላይ አይተናል፣ አንዱ ደግሞ በወይዘሪት እየሩስ እጅ ላይ አይተናል ማለት ነው። ብሩኬ ግን ጠፍተዋል አሉ። በጣም ነው እንደ ጠፋው። ኦ ማይ ጋድ! ኧረ በስመ አብ! ዛሬ ጀማው በጣም በቃ ዘናን አደረጋችኝ። ማርያምን በጣም እያሳቃችኝ ነበረ። ነገ ለመሄድ ፕላን እያደረጉ ነበረ፣ ግን ደግሞ ማለት ነው ገና 2 ሳምንት ያጨልሉናል በዚህ በዲኤንኤው ብቻ ማለት ነው። ጠብቁ እና ብሩኬ ጠፋ አሉ። ወዴት ነው የሚጠፋው? እሱ እኮ በኮንፊደንስ ዲኤንኤ እናድርግ የኔን ከሆነ አሳድጋለሁ ብሎ እኮ ተስማምቷል አይደለ? ለምን ይጠፋል? አረ ወይኔ! እኔ እኮ በቃ አንዳንዴ ካሜራማ ነው የሚጽፈው ቴምፕሌት ላይ ማለት ነው። በጣም ይገርመኛል። እና ለማንኛውም የኔ ውድ ቤተሰቦች ምንም የሚያስጨንቅ ነገር የለም። አትጨነቁ። ነገር ስራ ነው፣ ነገሩ ስራ ነው። ስራ እየሰሩ ነው ያሉት ማለት በቃ እናንተ ስታስቡት እዚህ ጋር እኮ ህፃን የለም አይደለ? ሁላችንም ያው ቢያንስ የሰው ሀገር ነው ያለ ነው አይደለ? ብዙ ነገር ሊያስተምራችሁ ልትማሩ ይገባል። እዚህ ጋር ህፃን የለም። ስለዚህ ምንም አትረበሹ፣ አትጨነቁ። ዘና ፈታ። ጨረቃዎቹ ደግሞ ምንም አይሆኑም። እንደ በፊት ሌላ ነገር ይፈጠራል ምናምን ብላችሁ በጣም በጉጉት እያሰባችሁም ያላችሁ አላችሁ። ምንም የሚፈጠር ነገር የለም። አሁን በየቤቱ ስታዩት እኮ ዩቱበር ማለት ነው፣ በየቤቱ ስታዩት ሰላም ያለው ዩቱበር አለ እንዴ? ሰላም ያለው ዩቱበር እኮ የለም። ጭራሽ እኮ ባለትዳሮች ራሱ ትዳራቸውን እያስከበሩ አይደለም። ሌላው ይቀርና ማለት ነው። እና ሁሉም ቤት በቃ አለ አይደለ? ሴቶቹን በጣም በቃ የዘመኑ የምር የ2018 አመንዝራዎች ናቸው። የምሬን እኮ ነው። ትዳር ያለው ትዳራቸውን እንትን እያናጉ ነው፣ እያበጣበጡ ነው። ፍቅረኛ ያለው ለትዳር ለመግባት ዝግጁ የሆነ እንደ ውብስታክል ይገባሉ። እና ልቦና ይስጣቸው ማለት ነው። ጨረቃዎቻችን ያው ይህንን ፍጻሜው ነው። ምክንያቱም ጀምሮታል ኦልሬዲ ማለት ነው። እስከ ፍጻሜው መሄድ አለባቸው። ይህንን የፍጻሜው ነው ከዩ ጋር ያላቸው በትዕግስት እስኪፈጽሙ ድረስ በትዕግስት እንጠብቃቸው ማለት ነው። እንደ ባለፈው ፋውል እንዳትሰሩ እንጠብቃቸው ማለት ነው። ያው ዛሬ ቅመምዬ ከፍተሽው በቃ እሷን ለማናደድ በጣም እየጣረች ነበረ፣ ግን ደግሞ እሷ አልተናደደችላትም ማለት አልከፍተውም ምን ታመጫለሽ እያለቻት ነበረ። ኦልሬዲ እኮ ቅመም ምንም ነገር ይምጣ ለሁሉም ነገር ዝግጁ ነኝ ብላለች እኮ። ልጁ የእሱን ከሆነ ቀበላለሁ ብላለች አይደለ? ፍቅር ስታፈቅሩት ከነ ማንነቱ ነው አይደለ የምታፈቅሩት? እሷ ያው እጄ ላይ ያስገባዋለሁ ምናምን እያለች ነበረ፣ ትላንትና እየፎከረች ነበረ። ሰው ደግሞ ያለ ፍላጎቱ ማንም ሰው ጎትታችሁ ትዳራችሁ ውስጥ አታስገቡትም አይደለም? ያንን ሰው መቼም በግ አይደለም። ስለዚህ አንዳንዴ ማሰባችሁን ይሄንን አይደፈን ማለት ነው። ቆም ብላችሁ አስቡ። ስራም ቢሆን እናንተን የሚያስወቅስ ነገር እንዳትሰሩ ማለት ነው። ጨረቃዎቻችን እናንተም ተረጋጉ። የጨረቃ ፋሚሊ የጀመሩትን እናስጨርሳቸው ማለት ነው። ያው ኦልሬዲ አልቋል ማለት ይቻላል። ምክንያቱም ዲኤንኤ ስለመጣው ማለት ነው። ብሩኬ ተደበቀ፣ ጠፋ ምናምን እየተባለ ያለው ያው መሆን ስላለበት ነው። ያው የዩቱብ ነገር ታውቃላችሁ አይደለም? ቴምፕሌት ካላጮኋችሁት ቪዲዮ አይታይም ማለት ነው። ስለዚህ እሱ የትም አይደበቅም። ምክንያቱም እስከ መቼ ይደበቃል? መጀመሪያ እዚህ ውስጥ ወደ ዲኤንኤው ሲገባ እኮ በኮንፊደንስ ነው ዲኤንኤ ላድርግ ያለው ማለት ነው። ተረጋጉ ማለት ነው። ዛሬ ጀማ ስቃችኛል፣ ዘና አድርጋችኛል። የምሬን እኮ ነው። ሀሰን ከእሷ ጋር ሰጣ ገባ ውስጥ እየገባ ነበረ።
አሪፍ ተዋናይ ነክ ወጥቶልሃል ዛሬ። የማናደድን በቃ ይሆናል አይደለ? ተናዳችሁ የሆነ ነገር እንትን ስትሉ እንግዲህ ወይዘሪት ኢየሩስ ያው በጣም በቃ በኮንፊደንስ ደረቷን ገልብጣ ነበር እየተናገረች የነበረው። ግን ደግሞ ኢየሩስ ማለት ነው አይኖ እኛን እያናደድሽ እንደሆነ እኮ ይገባናል። ኦዲየንስ በጣም እያበሳጨሽ እንደሆነ እኮ ይገባናል። ግን ደግሞ እኛ እንናደድልሽም የምትናደጂው አንቺ ነሽ። ግን ከኦዲየንስ ብትስማሚ ማለት ኦዲየንስ ነው የሚያዋጣሽ። ያው በአሁን ሰዓት ስራ ኦንላይን ላይ ሆኗል አይደለ? ሶ የትም ብትሄድ ኦንላይን ላይ ብትሰራ ማንም ሰው ኤክስፔክትም አያደርጋትም ሪስፔክትም አይሰጣትም ብዬ አስባለሁኝ። ምክንያቱም በምታደርጋቸው ነገሮች ማለት ነው። እውነት ቢኖራት ሪሊ እሷ መረጃ ማስረጃ ቢኖራት እውነት የልጇ አባት ብሩክ ቢሆን በእንደዚህ አይነት እንደዚህ ስግጥ ብላ ሚዲያ ላይ ሰግጣ ትቆያለች ብዬ አላስብም። ግን ደግሞ የሆነ ሶርስ አለ፣ የሆነ ፈለገችው ነገር አለ ብሩክ ላይ ማለት ነው። ግን ደግሞ ስራ ነው። ኦኬ ስራ ነው። ዘና በሉ በቃ።